بسم الله الرحمن الرحيم كحسابي ينقهوت قرن ثعالب سدرس نبر نبي عليه الصلاة والسلام مكة لاي يمدرسباتشو مكرا كبدا أبو طالب ወደ አኺራ ሄደዋል ተከላካያቸው ነበሩ ኸዲጃ ባለቤታቸው የውስጥ አይዞህ ባያቸው ደጋፊያቸውም እንዲሁ ወደ አኺራ ሄዳለች ብቻቸውን ቀርተዋል መካ ላይ ያለው እነ አቡ ጀህል እነ አቡ ለሃብ እነ አቡ ሱፊያን ችግር እየበረታ ሄዷል ሌላ አማራጭ መፈለግ ነበረባቸው ወደ ጣኢፍ አመሩ ወደ ጣኢፍ ሄደው የጣኢፍን አለቃ ኢብኑ አብድ ለያል ጠየቁት እስልምናንም አቀረቡለት ግን የአቡ ጀህል አይነት አምባገነን የአቡ ለሃብ አይነት ሐሰት ባይ እንደዚሁም አስቸጋሪ ሰው ሆኖ አገኙት እሷ ልቀበልህም በማለትም አልቆመም ሱፋሃ ቂላቂሎቻቸውን ወይም ህፃናትንና እብዶችን በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሰማራባቸው በጣም አዘኑ ነቢ ሰለላሁ ዐለይሂ ወሰለም እየተከተሉ ወገሯቸው ደም ጫማቸውን እስኪሞላ ድረስ ነቢዩ ሰለላሁ ዐለይሂ ወሰለም ከዓመታት በኋላ መካ ተከፍቶ ያ ሁሉ ሰው እስልምናን ተቀብሎ ነስር መጥቶ ሁሉም ነገር በሚገባ በተስተካከለበትና እስልምና ተምኪን ባገኘበት ጊዜ እናታችን አይሻ ረዲየላሁ ዐንሃ አንድ ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም ጠየቀች هل أتى عليك يوم أشد من يوم أحد ከኡሁድ ጦርነት በኡሁድ ቀን ከነበረው የበለጠ ከባድ ነገር አጋጥሞ ያውቃል እንዴ ያለቻቸው ነቢያችን ሰለላሁ ዐለይሂ ወሰለም ምክንያቱም የኡሁድ ጦርነት ጊዜ ሐምዛ ብን አብዱል ሙጠሊብንና 70 ሰሐቦቻቸውን ያጡበት በጣም ከባድ ጊዜ ነበር ከዛ የበለጠ አጋጥሞሃል ወይ ብላ ጠየቀቻቸው ነብዩ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ እንግዲህ ጭንቅላታቸውን ተፈንክተዋል ጥርሳቸው ተሸርፏል ነብዩ ሰለላሁ ዐለይሂ ወሰለም በሳቸውም ላይ አካላዊ ጉዳትም ደርሶባቸዋል ሞቱ ተብሎ ተወርቷል በጣም ከባድ ሁኔታ ነው ነበር ከዛ የበለጠ ጊዜ አጋጥሞ ያውቃል ወይ ብላ ስትጠይቃቸው አዎ የጣኢፍ ቀን አሏት ነብዩ ሰለላሁ ዐለይሂ ወሰለም ሰው ከወዳጁ ከዘመዱ ከሰው ጋር ሆኖ የሚደርስበት ጉዳትና ብቻውን ሆኖ የሚደርስበት ከባድ ነው አይረሳም የጣኢፍን አረሱትም ነብዩ ሰለላሁ ዐለይሂ ወሰለም ምናሉ فانطلقت وانا مهموم على وجهي በጣም ተግዤ አዝኜ ሐሳብ ውስጥ ሆኜ ሄድኩ ከጣኢፍ ተመለስኩ ያ ሁሉ መከራ ሲደርስባቸው በሐሳብ ውስጥ ሆኜ ሄድኩ فلم استفق الا وانا في قرن الثعالب قرن الثعالب የሚባል ቦታ ላይ ነው ከሐሳቤ ብንን ያልኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሐሳቤ የነቃሁት የሄድኩትንም አላቀውም ሐሳብ ውስጥ ጭንቀት ውስጥ ሆኜ እራመድ ነበር قرن الثعالب የምትባል ቦታ ላይ ስደርስ ነው የባነንኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም فرفعت رأسي فإذا بسحابة فيها جبريل አሉ ነብዩ ሰለላሁ ዐለይሂ ወሰለም ራሴን ቀና ሳደርግ ደመና አየሁ ጅብሪል ያለባት ደመናን አየሁ ጅብሪልም ጥሪ ያደረገ إن الله تعالى قد سمع قول قومك لك أنت محمد الله سبحانه وتعالى ህዝቦችህ ላንተ ያሉትን ሰምቷል በአንተም ላይ የመለሱትን አይቷል ይሄው ተራሮች መላእክታን ልኳል የፈለከውን ዘዘው ይፈጽማል አላቸው ነብዩ ሰለላሁ ዐለይሂ ወሰለም
ነቢዩ ሰለላሁ ዐለይሂ ወሰለምም ያው ተራራው መላኢካ ምን አላቸው? ኢንሺእተ አጥበቅቱ ዐለይሂሙል አኽሸበይን፣ እነዚህም ሁለት ተራሮች አንድ ላይ ላላትምባቸው እችላለሁ ከፈለክ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በል አርጁ፣ አይ እንደዛማ አይሆንም፣ ይልቁንም እኔ ተስፋ አደርጋለሁ አን ዩኽሪጀ አላሁ ሚን አስላቢሂም መን ያዕቡዱ ላህ ወሕደሁ ላ ዩሽሪኩ ቢሂ ሸይአ፣ በአላህ አንዳችን የማያጋራ በብቸኝነት አላህን የሚያመልክ ትውልድ ከነሱ ጀርባ ይወጣል ብዬ ተስፋ አደርጋለሁ። ያን አታድርግ ያሉት። ማስተላለፍ የፈለግኩት መልእክት ግን የባነንኩት ቀርነ ተዓሊብ ላይ ስደርስ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በህይወት ዘመናችን የምናደርገውን የማናቅበት በጣም ከባድ ሐሳብ ውስጥ የምናልፍበት ጊዜ አለ። ወይም በዙሪያችን ያሉ ሰዎች በዛ አይነት ሁኔታ ውስጥ ይሆናሉ። ከሐሳባቸው መውጫ እንሆናቸዋለን ወይስ ሐሳብ የምንፈጥርባቸው ሰዎች ነን? እኛ የጣኢፎቹ አይነት ሰዎች ነን ለነኛ ሰዎች ወይስ ቀርነ ተዓሊብ ነን? መጨረሻ ላይ ሐሳባቸውን የሚባንኑባቸው ሰዎች ነን? በጣም ቅርብ የምንወደው ጓደኛችን የተለየ አይነት ሁኔታ ውስጥ ሆኖ በጣም ተጨንቆ ልናየው እንችላለን። ምናልባትም ከቻልን ቀርነ ተዓሊብ እንሆነዋለን፣ ከዛ ሐሳብ እናወጣዋለን። ወይም ደግሞ ከዛ ሊወጣ የሚችልበትን ጊዜ እንሰጠዋለን፣ ስፔስ እንሰጠዋለን። ሌላ ተጨማሪ ጭንቀት አንሆንበትም። በትዳር ሐያታችንም ውስጥ እንደዚሁ ሰዎች ለሰዎች ሊገልጿቸው የማይችሉ የራሳቸው ህሙሞች ይኖራቸዋል፣ ሐሳቦች ይኖራቸዋል። ሚስት የራሷ ጭንቀት ይኖራት ይሆናል። ምናልባትም ቀርነ ተዓሊብ መሆን ከቻለ ባሏ ሊሆንላት ይገባል። ቀርነ ተዓሊብ መሆን ካልቻለ፣ ከሐሟ የምትወጣበት መሆን ካልቻለ ግን ቢያንስ ተጨማሪ ሐም መሆን የለበትም። ሚስትም ለባሏ እንደዚሁ። ባለንበት ሐያት ውስጥ ሰዎች የሚያልፉባቸው ከባድ የሐሳብ ጊዜዎች አሉ፣ የጭንቀት ጊዜዎች አሉ። በነዛ ጊዜ ከሐሳባቸው የምናወጣ መጠጊያቸው መሆን የግድ ይለናል። ያን ስናደርግ ነው የሰውነት ልካችን። ሰው ለራሱ መኖር የራሱን ጥቅም ማስከበርማ ማንም ይችላል። ግን አንዳችን ለአንዳችን በጭንቀታችን ወቅት ከጭንቀት መውጫ ምክንያት እንድንሆን አደራላለሁ። ይህንኑ ከነቢዩ ሰለላሁ ዐለይሂ ወሰለም ሐያት ስናይ ነቢዩ ሰለላሁ ዐለይሂ ወሰለም ኢማን አጥሯቸው አልነበረም። ግን የህይወት ክብደት፣ ድክመት ውስጣችን ላይ ጭንቀትን መፍጠሩ አይቀርም። ማንኛ ከነቢዩ ሰለላሁ ዐለይሂ ወሰለም በላይ ኢማን አለን? ከነቢዩ ሰለላሁ ዐለይሂ ወሰለም በላይ አላህ ዐዘ ወጀልን እንፈራለን? አኺራን እንወዳለን? ዱንያ ላይ እስካለን ድረስ እንደ ሰው የሚያጋጥሙን ሐሞች አሉ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አልፈዋል። በዛ ሐም ውስጥ ነስር እንደሚያገኙ እርግጠኛ ናቸው። ሐቅ ላይ መሆናቸው ላይ ጥርጥር የላቸውም። ይህ ዲን ምስራቅና ምዕራብን እንደሚያካልልም ያውቃሉ። ግን ሰው ናቸው። በዛ ሁኔታ ውስጥ በሐሳብ በጭንቀት አልፈዋል። እኛም ህይወት ውስጥ እንዲህ አይነት ሐሳቦች ያጋጥሙናል፣ ግን ያልፋሉ። ቀርነ ተዓሊብ ይኖራል። ከሐሳባችን ብንን ብለን ያን ጭንቀት የምናስወግድበት አዲስ ተስፋ የሚመጣበት ጊዜ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ከጣኢፍ ተገፍተው ከተመለሱ በኋላ ነው ሚዕራጅ ያደረጉት። ኢስራእና ሚዕራጅ ከዛ በኋላ ነው የመጣው። አንተ ሙሐመድ ሆይ ዐለይሂ ሰላቱ ወሰላም ምድር ላይ ገፉህ እንዴ? ሰማይ ቤት እንግድነት ተጠርተሃል ተብለው ሚዕራጅ የሄዱት ከዛ በኋላ ነው። ሁሌም ከጭንቀት በኋላ ከሐሳብ በኋላ ፈረጃ አለ ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።